ሰላም ጤና ይስጥልኝ እንደምን አላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን ዛሬ ከሆድ መነፋት ችግር ጋር ተያይዞ ነው መሰረታዊ ነገሮችን እምነግራችሁ እንግዲህ ስለ ሆድ መነፋት ብዙ ጊዜ መጠይቁኛላችሁ በተለይ ሆዴን ይነፋኛል ምን ላድርግ ትንሽ ምግብ ስመገብ ቶሎ ሆዴ ይነፋል የሆድ መነፋት መፍትሄ ምንድነው እንደዚህ ይያላችሁ መጠይቁኛላችሁ ሰብሰብ አድርጌ ዛሬ መሰረታዊ ነገሮችን እነግራችኋለሁ የሆድ መነፋት ችግር በምን ምክንያት ይከሰታል እንዴት አርጋችሁስ ይሄንን ችግር በቀላሉ መቅረፍ ትችላላችሁ በተለይ የሆድ መነፋት ችግርን አመጋገብን አኗኗርን በማስተካከል በቀላሉ መቀረፍ መወገድ የሚችል ነገር ነው ከሌላ ውስጣዊ የጤና ችግር ያልመጣ ከሆነ እስቲ እሱንም አያይዤ እነግራችኋለሁ ምንድነው ምክንያቶቹ አንድ ሰው በተደጋጋሚ ሆዱ እንዲነፋ የሚያደርገው ነገር ምንድነው እንዴት ይቀረፋል የሚለውን እናያለን ማለት ነው አብራችሁን ቆዩ ለቻናሌ አዲስ ከሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ ይሄን መረጃም ላይክ ሼር ያደረጋችሁ በርካቶች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ በመጀመሪያ ብዙ ሰው ባለማወቅ የሚሰራው ስተትና ሆድ በተደጋጋሚ እንዲነፋ የሚያደርገው ምግብ ተመግቦ ቶሎ መተኛት ይሄ በተለይ ከአመጋገብ ጋር ተያይዞ ሆዴ ይነፋል የምትሉ ሰዎች አንደኛው ምክንያት ይሄ ነው በተለይ ማታ ላይ ቀን ላይም የምታርፉ ሰዎች ይኖራል ቀን ላይ ምሳ ተመግባችሁ ከዛ በኋላ ከምሳ በኋላ እረፍት የምታደርጉ ሰዎች አላችሁ ቶሎ ተመግቦ መተኛት ቀንም ይሁን ማታም ይሁን ምግብ በልታችሁ ቶሎ የምትተኙ ከሆነ ይሄ የሆድ መነፋትና ተያይዘው ያሉ የምግብ መፈጨት ስርዓት ችግሮች መፈጠራቸው አይቀርም ይሄም ጨጓራ ላይ ትልቅ ጫና ስለሚያርፍ ነው እንግዲህ አሲድ የጨጓራ አሲድ ወደ ላይ ተመልሶ እንዲመጣ ያደርጋል አንጀትም የምግብ መፈጨት ስርዓቱ በከፍተኛ ሁኔታ ይስተጓጎላል ቶሎ ተመግቦ መተኛት ስለዚህ አሁን ይሄን እነዚህ ነገሮች ስነግራችሁ ሆዳችሁን የሚነፋችሁ ሰዎች እስቲ ራሳችሁን ተመልከቱት ምግብ ተመግቤ ቶሎ ተኛለሁ ወይ እንደዚህ ያረጋለው ወይ ያላችሁ አሁን የምነግራችሁ ነገሮች ራሳችሁ ላይ አስተውሉና የሆድ መነፋቱ በየትኛው ችግር እንደተከሰተባችሁ መለየት ትችላላችሁ ስለዚህ አንደኛው ይሄ የሆድ መነፋትን የሚያመጣው ምግብ ተመግቦ ቶሎ መተኛት ነው ይሄ ነገር በነገራችን ላይ የሚደጋገም ከሆነ ለተለያዩ ችግሮች ይዳርጋችኋል ቶሎ ተመግቦ የመተኛት ልምድ ካላችሁ ከጨጓራ ካንጀት ችግሮች ጋር ተያይዘው የሚመጡ በርካታ ጉዳቶች ይኖራሉና እንደዚህ አይነት ነገርን ማስወገድ ያስፈልጋል ምግብ ተመግቦ ቢያንስ 2 ሰዓት መቆየት ያስፈልጋል ከመተኛት በፊት እንዳጠቃላይ ይሄ አንደኛው የሆድ መነፋት ምክንያት ነው ሌላው ጋዝ ያላቸው መጠጦችን መውሰድ ነው ይሄ በተለይ የለስላሳ መጠጦች ኃይል ሰጪ መጠጦች እንደዚህ አይነት በውስጣቸው ከፍተኛ የጋዝ መጠን ያላቸው መጠጦችን ደጋግሞ የመውሰድ ልምድ ካላችሁ ምሳ ስትመገቡ ለስላሶችን መውሰድ ራት ላይ መውሰድ እንደዚህ ለስላሶችን ኃይል ሰጪ የቆርቆሮ መጠጦች እንዲህ አይነት ነገሮች በአጠቃላይ በውስጣቸው ከፍተኛ ጋዝ ያላቸው መጠጦችን የምትወስዱ ከሆነ ይሄ ጋዙ ካንጀት ጋር የተያያዙ ችግሮች ከጨጓራ ጋር የተያያዙ ችግሮች ማምጣቱ ስለማይቀር የሆድ መነፋት ራሱ ደግሞ ጋዙ ሆዳችሁ ስር አየር የመፍጠር አቅሙ ከፍተኛ ስለሆነ የሆድ መነፋትን ያመጣል ስለዚህ ይሄ ለስላሳ መጠጦች ጋዝ ያላቸው ነገሮችን አብዝታችሁ የምትወስዱና በሱ የተከሰተባችሁ ከሆነ ይሄን ነገር መቀነስ ነው ሌላው የሰውነት ክብደት የተስተካከለ አለመሆን ይሄ በተለይ ከፍተኛ ውፍረት ያለባቸው ስብ ቦርጭ ያለ ኮሌስትሮል መጥፎ ኮሌስትሮል እንዲህ አይነት ነገር ሰውነታቸው ላይ በብዛት ያለ ሰዎች የሆድ መነፋት ችግር እንደሚከሰት ይታወቃል ይሄ በአጠቃላይ ቦዲ ማስ ኢንዴክሳችሁ የተስተካከለ ካልሆነ የሰውነት ክብደታችሁ ልክ ካልሆነ ከፍተኛ ውፍረት ካለ እንዲህ አይነት ነገር ይመጣል ለዚህ መፍትሄው አመጋገብን ማስተካከል ስፖርት መስራት በተለይ ስፖርት የማይሰሩ ሰዎች ዝም ብለው ቁጭ ብለው የሚመገቡ ሰዎች ላይ ብዙ ጊዜ የሆድ መነፋት ችግር በሰፊው ይታያል ስለዚህ ስፖርት መስራት ሰውነትን ማስተካከል ክብደትን መቀነስ እነዚህ ነገሮች የሆድ መነፋት ችግርን የሚቀርፋል በአጠቃላይ ለጤናችሁም ጥሩ ናቸው ሌላው አልኮል መጠጦች ናቸው የሆድ መነፋትን የሚያመጡት እንግዲህ በተለይ ጠንከር ያሉ አልኮሎችን አዘውትረው የሚወስዱ ሰዎች የተለያዩ ችግር በሰውነታቸው ላይ ስለሚፈጠር የሆድ መነፋት መፈጠሩ አይቀርም ስለዚህ ጠንከር ያሉ የአልኮል መጠጦች በአጠቃላይ እንዲህ ደጋግማችሁ የመውሰድ ነገር ካለ አልኮል ጉዳቱ ስለሚበዛ አልኮል መቀነስ
ሌላው ድርቀት ነው። በነገራችን ላይ በቂ ውሃ አለመጠጣት የሆድ መነፋትን በርካታ ጉዳቶችም ያመጣል። ይሄ ከዚህ ቀደም ስለ ውሃ ቪዲዮ ሰርቼላችኋለሁ። በቀን ምን ያህል ውሃ ትጠጣላችሁ? አንድ ሰው በቀን ምን ያህል ውሃ መውሰድ አለበት? ውሃ ቢበዛ ጉዳቱ ምንድነው? የውሃ እጥረት በሰውነት ላይ ምን ችግር ያመጣል? እነዚህ ነገሮች ሁሉ የሚገልጽ ቪዲዮ ሰርቻለሁ። ስለ ውሃ በተለይ እሱን ቪዲዮ ተመልክታችሁ በደንብ ግንዛቤው ቢኖራችሁ መልካም ነው። ነገር ግን አሁን ስለ ሆድ መነፋት ስለሆነ እያወራን ያለነው የበቂ ፈሳሽ ሰውነት ላይ አለመኖር የውሃ እጥረት በራሱ የምግብ መፈጨ ስርዓትን ስለሚያስተጓጉል በአንጀት በሆድ ዕቃ ውስጥ የሚፈጥረው ከድርቀት ጋር ተያይዞ የሚፈጠሩ ጉዳቶች ስላሉ ይሄ በራሱ የሆድ መነፋት ያመጣል። ስለዚህ በውሏችሁ ስር ከምታደርጉት እንቅስቃሴ ጋር ተመጣጣኝ የሆነ ውሃ መጠጣት የሆድ መነፋትን ከዚህ ከድርቀት ጋር ተያይዞ የመጣ ከሆነ ለመቅረፍ ይረዳል። ሌላኛው ደግሞ በፋይበር የበለጸጉ ምግቦችን አለመመገብም ለሆድ መነፋት ይዳርጋል። በነገራችን ላይ ፋይበር በተለይ በአንጀታችን ውስጥ ያሉ ባክቴሪያዎች በጣም እንደ ዋና በቃ የምግብ ምንጫቸው እሱ ነው። እኛ ፋይበር ያላቸው ምግቦችን ስንመገብ አንጀታችን ውስጥ ያሉ ለምግብ መፈጨት ስርዓት ለአንጀት ለሆድ ዕቃ ጤና አስፈላጊ የሆኑ ባክቴሪያዎች በቂ ምግብ ያገኛሉ። ያኔ ይሄ የሆድ መነፋት፣ የሆድ ድርቀት፣ የምግብ አለመስማማት ወይንም ደግሞ የምግብ መፈጨት ስርዓት ችግሮች እንዲህ አይነት ነገር አይፈጠርም። ነገር ግን አመጋገባችሁ ስር ፋይበር ማታካተቱ ከሆነና የፋይበር እጥረት ሰውነት ላይ ካለ የሆድ መነፋት ችግር ያመጣል። ፋይበር በአትክልቶች ማግኘት ትችላላችሁ። እነዚህ ጎመን፣ ሰላጣ፣ ቆስጣዎች እንዲህ አይነት ምግቦችን ብትመገቡ ፋይበር ሰውነታችሁ ያገኛል። ይሄ የሆድ መነፋትንም ችግር በተለይ ከፋይበር እጥረት ጋር ተያይዞ የመጣ ከሆነ በዚህ መቅረፍ ትችላላችሁ። ሌላኛው ደግሞ ብዙ ሰው ለሆድ መነፋት ችግር የሚዳረግበት ሽንት ቤት በሰዓቱ አለመጠቀም። ይሄ ሰገራችሁ በሚመጣ ጊዜ ለረጅም ሰዓት መያዝ የለባችሁም። ይሄ የሆድ መነፋት ጋዝ አየር ሰውነት አንጀት ላይ በከፍተኛ ሁኔታ እንዲፈጠር ያደርጋል። ሰገራ በሚመጣበት ጊዜ በሰዓቱ በመጣበት ወቅት ቶሎ ወደ ሽንት ቤት ሄዳችሁ መጠቀም ያስፈልጋል እንጂ አንዳንዴ በስራ ሊሆን ይችላል በተለያየ ነገር ቢዚ ሆናችሁ ይሄ ለረጅም ሰዓት መያዝ በራሱ የሆድ መነፋት ችግር ያመጣል። እንዲህ አይነት ነገር በተቻለ አቅም የሚቀረፍ ነገር ስለሆነ ብትችሉ ችላ እያላችሁ ለሆድ መነፋት ጉዳት ባትዳረጉ መልካም ነው። ሌላኛው ደግሞ ያለ ሐኪም ትዕዛዝ መድኃኒቶችን መጠቀም ነው። ይሄ በተለይ ራሴን አመመኝ እንደዚህ ሆንኩ እያላችሁ ዝም ብላችሁ መድኃኒት እየገዛችሁ ሐኪም ሳያዝላችሁ የምትወስዱ ሰዎች አላችሁ ከተለያየ ጉዳይ ጋር ተያይዞ። ስለዚህ መድኃኒት አለ ሐኪም ትዕዛዝ መጠቀም በአጠቃላይ ከጥቅሙ ጉዳቱ ነው የሚያመዝነው። ብትችሉ እንዲህ አይነት ልምድ ካለ ማቆም ያስፈልጋል። ይሄ መድኃኒት አለ ሐኪም ትዕዛዝ መውሰድ በራሱ ከሚያመጣቸው ችግሮች አንዱ ይሄ የሆድ መነፋት ችግር ከአንጀት ከተለያዩ ነገሮች ጋር ስለሚያያዝ ማለት ነው። እንግዲህ እንደ አጠቃላይ የሆድ መነፋት በምን ይመጣል፣ እንዴት እናስተካክል የሚለውን ይሄን መሰረታዊ ነገር እወቁ። አሁን ካልኳችሁ ነገሮች ውስጥ እያደረጋችሁት በሱ ምክንያት የመጣ የሆድ መነፋት ችግር ካለ በዚህ አሁን በነገርኳችሁ መንገድ በማስተካከል የሆድ መነፋትን ማስወገድ ትችላላችሁ ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ዛሬን በዛው አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ